በብርጭቆ የተፈለከቱ ምን አድርገሽ ነበር የዛን ቀን? አንጋጭለ ምግብ መብላት ይችላል። ፋሚሊ እንዴት ናችሁ? ከኛ ጋር ሁሉ ሰላም አልሐምዱሊላህ ረብል ዓለሚን። እንግዲህ ዛሬ ወሳኝ የሆነ ቪዲዮ ይያላችሁ ቀርብ ያለው በጣም ወሳኝ የሆነ ማለት ነው። ይሄን ቪዲዮ ላይክ በማድረግ ቫይራል እንዲወጣ አድርጉት። ምክንያቱም እናንተ ላይክ ባረጋችሁ ቁጥር የዩቲዩብ ቪዲዮ ቫይራል ይወጣል ማለት ነው። ማለት የምፈልገው የሴቶችን ማህፀን የሚረግጡ ሰዎች መጠጥ ቤት እየከፈታችሁ መጠጣችሁን እየጋታችሁ ሴቶችን የምታሰቃዩ በተለይ ሰራተኛ ቀጥራችሁ ሰራተኛን የምታሰቃዩ ሰዎች ምግብ ቤት ማለት ነው። በባሌ ሮቤ በቅርብ ቀን የሆነ ልጆች ኢንተርቪው ተደርገው ነበርና እዛ ኢንተርቪው ላይ የሆነ ምግብ ቤት አለ ሆቴል ማለት ነው መሰለኝ ጭፈራ ቤት ነገር ነው። እዛ ቤት ውስጥ ባለቤቱ ሰራተኛን በጣም ነው የሚያሰቃየው አሉ። በጣም ማለት ነው ሴቶችን ማህፀናቸውን እየረገጠ ሴቶችን እየተጫወተባቸው እያሰቃያቸው ሌት ተቀን ኳስ ደጋፊ ነው መሰለኝ አርሰናል ከተሸነፈ አለቀለን እያሉ ሲናገሩ በየቀኑ ማን ነው ደግሞ ዛሬ ከነጋ ማን ነው ዛሬ የሚመታው እያሉ እየተሰቃዩ ሰራተኛን የምታሰቃዩ ሰዎች ቆይ እናንተ ምንድናንተ ራስ ሰራተኛ እኮ ነው ወላሂ ሰራተኛ ነው ወደድክም ጠላም የትኛው ማፍታም ብትሆን ሰራተኛ ነው። ምክንያቱም ሳሰራ አትበላ ደደብ ገና ሴቶችን ታሰቃያለህ በየማህፀናቸው እየረገጥክ መቼ ይመታናል ዛሬ ይመታናል እያሉ እየተሰቃዩ በአንተ ስር ስላደሩ ነው እንዴ የሴቶችን ማህፀን ይረገጥ? የሰው ልጅ አይኑ እስኪጠፋ ድረስ ይደበደባል። አረ እንደው አንዳንዴ እንደው አውዙ ቢላህ ቀጣይ ቪዲዮ ተመልከቱ። ኦሮምኛ ስለማወራ ምናምን ከሱ ጋር እሱም ኦሮምኛ ስለሚያወራ ምናምን በቃ በዚህ ነው ከዛው ተግባባችሁት? እሺ ከዛ በቃ ሴና እንደዚህ በይ ላይ ነበረ። እኔ ስንት ቀን ከአንድም ሁለት ጊዜ ነው እንደዚህ በቃ ረጋግጦ ማጸኔን በወደቅኩበት ረጋግጦ ሳምንት 2 ሳምንት ድረስ ደሜ መቆማቅቶት በቃ እንደ ብሄረድ ሞዴስ እያደረኩ ምጋበው ደም ፈሶኝ ማለት ነው ማጸኔ መጥቶ በቃ እስከ ወገቤ ድረስ ነው የሚሰማኝ። በጣም ነው የሚያመኝ። ሐኪም ቤት መሄድ አልችልም። በቃ ሁላችንም ራስ ምታት እንኳን አሞ ምንም አይነት ወደ ውጪ ወጥተክ ለዚህ መግዛት አይቻልም። የትም በቃ በዘበኛ ነው ነገር ስትፈልግ በዘበኛ ነው ማስገዛት የምችለው። ከፈለጋና እንደውም እንዳትላኳቸው የማለት እድላለሁ። እንዳትላኳቸው ምንም እንዳታመጡላቸው ምናምን በቃ ብዙ ጊዜ በቃ ከፎቅ እንኳን እንደዚህ በቃ በዚህ ጋር ለምን አንወርድም ምናምን እንላለን። ቤቱ ፎቅ ነው። ከዛ አንዱ ይሄ ልጅ ያወጣኝ ልጅ ከአንደኛ ፎቅ ወደ ሌላ ግቢ ዘለለ። ሲዘል ተመቶ ሽንት መቆጣጠር አይችልም። ከዛ የነዛ ጎረቤት ከሰሱት። ከዚህ ቤት ውስጥ አንድ ሰውኛ ግቢ ቢሞት እኛ አንጠየቅም ምናምን ብሎ ከሰሳውላ እስከሚያቀብሩ ከዛ ያን ልጅ ደግሞ እሱ ልጁ ከሰ ደግሞ ማለት ነው ከሰ ይዘውት መጡ ፖሊስ። ከሱ ጋር አውሩ በቃ ተስማሙ ምናምን ብለው እነሱ ለሱ ብር ተቀበሉ። ልጁን እዛው ተተውት ሄዱ። ከዛ አሳከመው ለ3 ቀን ለ4 ቀን አስተኛው። ስራ ገባለው። ስራ ገብቶ መስራት ጀመረ። ከዛ ወዲህ በቃ እኔንም በጣም እዛው ተጎድቼ ስላየኝ በቃ አውጣይ ብዬ ለመንኩት። 2 ሳምንት ሙሉ በጣም ተለማመጥኩት። በጣም ለመንኩት። በቃ መጨረሻ ላይ ሲያቅቶ ይዞ መጣ ልጁ ማለት ነው። እንደው ግን ቤቱ ግን ንግድ ፍቃድ አለው ምናምን እንደዚህ አለ ቤት ውስጥ ንግድ አላየንም። ምክንያቱም ከዛም በፊት ሌላ ሰው ይሰራበት ነበር ሲሉ እንሰማለን እንጂ ንግድ ፍቃድ እንዳለው ምናምን አይታወቅም። አላየንም። የለም እንደዚህ ሌላ ቤት ላይ ያከሌ ነው ምናምን ብሎ ታሽጎ ምናምን እናያለን። ግን እሱ ቤት የለም ንግድ ፍቃድ ራሱ እንዳለው አናውቅም። ኦኬ ብቻው ነው እዛ የሚሰራው? ሌሎች ተባባሪዎች አሉ? ብቻው ነው ምንድነው እስቲ ቤቱ? ብቻው ነው እኮ ከሱ ጋር አብረው የሚወጡ የሚገቡ ሰዎች አሉ? እንደዚህ እንዴት ነው ብቻውን እዛ ጋር እንደዚህ ጉልበተኛ የሆነው ብዬ ነው። እንዴት ጓደኞች ማለት ነው? ጓደኞቹ ወይ ምናምን በቃ እነሱስ የመተባበር ነገር አላቸው ጓደኞቹ? እንደዚህ ታው እንደው የሚሉት ገጠመኝ የለም? ምንም የለም። እነሱም እንደውም ከነሱ ጋር ከቀረብክ ደግሞ ሌላ ጉዳይ ነው። ቀርበክ ራሱ ብታወራቸው እነሱም ካንተ የሆነ ነገር ይቀበሉና ለሱ ነው የሚያወሩት። ትናንት እኮ አከሌ እንደዚህ ብላይ ነበር ምናምን ብለው ስለሚያወሩ በቃ እነሱ ጋር ራሱ እንዳደርሱ ነው የሚለው ጓደኞቹ ጋር ማለት ነው። አንደርስም እኛም እንፈራለን። ምክንያቱም ወሬ አንድ ላይ ስለሚቀሙ አንድ ላይ ስለሚውሉ እንፈራለን። አናወራቸው ከነ እነሱ መካከልም ተው እንደው አንዱ የሚሻልበት ሁኔታ ያለው የለም። ሁሉም ያው ናቸው። እንደው ወደ አንቺ ልመለስና አንቺ ምን አይነት ገጠመኞች ነበርሽ እዛ? እስቲ ብዙ አይነት ገጠመኞች አሉ እንደነካኩ።
የመጀመሪያው ያቀደም የነገርኩ ነው ተረግጬ ምናምን ሆስፒታል እስከ መግባት ደረጃ። ከዛ ሌላ በጣም ባሰምለው በብርጭቆ የተፈነከትኩ ቀን። እሺ ምን አድርገሽ ነበር የዛን ቀን? በሰዓቱ በቃ እኔ ምንም አላውቅም። አንበር ላይ ነው ቁጭ ባልኩበት መጀመሪያ እየጠጣ የነበረበት ብርጭቆ እዚህ ጋር ነው ያለው። ጎርደን ነው እየጠጣ ያለው። ፊቴ ላይ ደፋው። ዝም አልኩሽ አልኩ። ከዛ አላሰብኩትም እንዴት አድርጎም እንደወረወረው አላውቅም። ብቻ ወር ሲወረውረውና ደሜ ሲፈስ ነው ያወቅኩት ማለት ነው። እንደዛው ደሜም እየፈሰሰ ቁጭ አድርጎ እየሰደበኝ። እሺ ከዛ ያንቺን እንመጣለው ወደ አንቺ ጋር ልመለስና የተለያየ ጊዜ ካንቺ ጋር አብሮ ይተኛ እንደነበረ በእንዲህ አይነት የጾታዊ ነገር በጣም ይጎዳሽ እንደነበረ ነግረሽኛል። ከዛም ደግሞ ያለ ጥንቃቄ ነበረ እንደዚህ አይነት ሁኔታዎች የሚፈጠሩት ምክንያቱም መድኃኒት ማልወሰድኩ ምናምን የሚል ነገር ነበረ። የለኝም መርፌ የለኝም። በቃ እሱ በሚጠራኝ ሰዓት አላውቅም፣ በሚጠራኝ ቀን አላውቅም። በቃ ያ መድኃኒት በየዘውትሩ እንድትጠቀም አይፈቀድም። ግን እኔ ደግሞ ወጥቼ እንኳን መርፌ መወጋት ስለማልችል ግዴታ እሱን እያስገዛው ነበረ ስውጤ ነበር። እኮ እርግዝና ምናምን የፈጠር ድል አልነበረም። ስለዚህ ኦልሬዲ እኮ ታዲያ ባልና ሚስት ነበራችሁ ማለት ነው እኮ። ባልና ሚስት ሳይሆን በቃ እሱ እኔ እኮ ምንም የተለየ ነገር የለም እኮ። አንቺ ስሜቱ ነበረሽ ኢኔሴንስ ምንድነው እንደዚህ ፕሮሚስ ያደርግሽ ነበረ የቤቱ ተቆጣጣሪ ያደርግሻለሁ ወይ እንደዚህ? እሺ ምንድን ነበር ታዲያ? እስቲ የመጀመሪያ ቀን ግንኙነታችሁን ንገሪኝ። እንዴት ነው የመጀመሪያ ቀን? እንደዚህ በቃ የመጀመሪያ ቀን ሄድኩ፣ ስራ ጀመርኩ። የመጀመሪያ ቀን እንዳውም አሞኝ ነበረ እንዳይገባሁት ገብቼ። አሁን ለምሳሌ ሰራተኛ ሆነክ የሆነ ቤት ስትሄድ ለመጀመሪያ ቀን ቤቱን እዩ እንዴት ነው ምናምን በሚለው ትጋበዛለክ ለመጀመሪያ ቀን ማለት ነው። ምንም ስራ ሳሰራ እንዴት ነው የቤቱ ሁኔታ ምናምን ቶሎ እንድትለምድ እንደ ከስተመር ሆነሽ ቁጭ ያለሽ ከስተመር ሆነ ትጋበዛለሽ። እኔ በገባው ቁጥር አልሄድኩም። አሞኝ ተኛው በቃ ኦሮምኛ ስለማወራ ምናምን ከሱ ጋር እሱም ኦሮምኛ ስለሚያወራ ምናምን በቃ በዚህ ነው ከዛ ተግባባችሁት። እሺ ከዛ ምንም እንደዚህ አላፊ ያደርግሻለሁ ወይ እንደዚህ ያደርግሻለሁ ያለኝ ነገር ምንም የለም። ከዛ በቃ ሴና እንደዚህ በይ ላይ ነበረ። ነይ ምናምን ካንቺ ከኔ ጋር ካልቃምሽ ምናምን ይለኝ ነበረ። ከኔ ጋር ምሳ ካልበላሽ ይለኝ ነበረ። በቃ እኔ ደግሞ ምንም አላውቅም። እንደሌላ ቤት ምስሎኝ ነው ምሳ ስጋብዝ የነበረው አብሬ ስቅም የነበረው። ግን እሱ ያሰበው ሌላ ነው፣ እኔ ግን አላሰብኩም። ሌላ ቤት ባሉ እኮ ስንት እናውቃለን፣ ስንት አውቃለሁ በዚህ ጭድም ማለት ነው። ግን ባየሁት በዚህ ስራ በገባሁት ቁጥር አይቻለሁ ከትንሽ ቤት ጀምሮ። ግን እሱ በቃ መጀመሪያ ቀን ሄድኩ ምሳ ከሺሻ ማን ጋር ጠረን ምሳ በላው። ከዛ ምሳ በልተን ተመለስኩ ተኛው። ከዛ ከተኛውበት አስጠርቶኝ እንቃም አለኝ። እሺ ብዬ መቃም ጀመርን። ከዛ ስራ ገባው። ስራ ገብቼ የኔ ቦታ ላይ ተቀመጠ ጎርደና አጭሽ ያለኝ። ጎርደኑን ሻት ነው የሚያስጠጣኝ። በቃ ማስቀመጥ የለም ይቀዳል። ኦቨር ሰከርኩ ማለት ነው። በቃ ስራ ምን እንደምሰራ ራሱ ረሳው። ከዛ ላይ ጠብቂኝ እዚህ ቢሮ ፈልግሻለሁ ላይ ጠብቂኝ አለኝ። በዚህ ምክንያት ነው በቃ ወደ ላይ ደረጃውን እኔ ደግሞ ምንም ማውቀው ነገር የለም ደረጃውን ወጣው። በቃ ክላስ ያስገባኝ ብቻ ነው ያውቁት። ከዛ እንዴት እንደዚህ አደረገኝ ብዬ ለነሱ ምናምን አሉ ነበሩ ልጆች። አንቺም ላይ ደረሰ ምናምን አሉ የመጀመሪያ ነበሩት ማለት ነው። ከዛ በቃ በነጋታው እኔ መድኃኒት አስላኩ ዋጥኩ። አሁንም በቃ ቀጠለ እንደዛው እየቀጠለ መጣ ነገሩ። እየቀጠለ ሲመጣ በቃ ከድብድቡም የባሰ እኔ ላይ ጫና ነው። በቃ በሚፈልግ ሰዓት ይጠራኛል። በቃ በዛው ይቀጠለ ማለት ነው ነገሩ። በሳምንትም ሊሆን ይችላል፣ በሁለት ሳምንትም ሊሆን ይችላል፣ በወርም በቃ ብቻ እሱ ይኖር ይሁን ብቻ ቢፈልግ ይጠራኛል። ሶፋም ይሁን ጫት ቤት የሚቃምበትም ይሁን የልጄ ቤት ክፍት ከሆነም ይሁን ቀንም ቢሆን አንቺ ሴና ምናምን በቁጡ ነው የሚጠራው። በቃ ቆመቱ ምንም ማድረግ ስለማንችል ምንም ድምጽ ሳላሰማ ነው ደረጃውን ሞተው። ምክንያቱም እነሱ ደግሞ ያውቃሉ ለምን እንደጠራኝ ምናምን ስለሚያውቁ ስለሚረዱኝ እዛ ጋር መድኃኒት ስውጥ ምናምን ስለሚያዩ አልንቀሳቀስ መንጋጭ ላይ ምግብ መብላት የለም አይችልም። ከነ ለሳምንት ምናምን ሰው ምግብ ሲበላ እያየሁ የሚጠጣው ነገር ብቻ ነው። አይኑ ገጣ አይችልም። ሁለቱም አንድ ላይ ደፍና ስንወጣ ደግሞ የሀገር በቃ የወዳደቀ የጎርደን ጠርሙስ ፖስተር ምናምን ተሰባብሯል። እሱ ድብድብ ላይ ነው ያለው። አላሱ የለም ወይ ተመርመጡ የሆነ ሰው ቢያስቆመው ሳኒ ሰዋትና ተወሰለ ፖዝ ያኛውን ሰው ደብድቦ ጨርሶ ከዛ ኮንቲኒዩ እንደገና ላይ ማለት ልጁ በቃ እንዴት ልበል በጣም ከመቀጥቀጥ ያነሳ ከፎቅ ላይ ዘለለ። ለራሱ እኮ ደንበረ ሆኖ ልጁ እንደዛ ሆኖ ማኑ ኳስ የሚጫወቱ ህጻናት ታውቃለህ? ሰው ልጅ እንደዛ ነው መሬት ላይ ጥሎ እንደዛ የሚጫወትበት
እያነሳ ጸጉር እየጎተተ ማካሮ ባለው ጠረጴዛ ላይ ያስቀምጥልሃል። አባቴ ማንም አይናገር። ልጅቷ ይሄን ያህል ሄዳ አላስወጣም ሲላት ራሷን ቆረጠች በምላጭ ማለት ነው ለማጥፋት ራሷን። እኛ 7 ወር ሙሉ አንተን ማታም ቀን ለሊትም እያለቀስን እናንባችን። አሁን ላይ እናምጣው ብንለው እንኳን አይመጣም። በቢላ ያግልና ሳቱ ድሮ ባሪያ ንግድ ታውቃለህ? ስፓርታከስ ላይ ምናምን ያቃጥላል። እሱም ያግልና ብረት ያቃጥላል። አርማ ሁሌ ቀን በቀን ነው የምናለቅሰው። ቀን በቀን ያላለቀስንበት ቀን የለም። ለራሷ እኮ ልጅቷ ደማ ፈሶ ኦልሬዲ የተልፈሰፈሰች ነው። እጄ ላይ ነው ያለችው። አባቴ እንዴት እንደሚደበድባል ልነግርህ። እንደዛ ደሟ እየፈሰሰ ሰው ወደ ሐኪም ቤት ይዞ ይሄዳል አይደል? አስተሳሰብ ነበር እንደሸኝ። እናንተ እዚህ ራቁታችሁን ቆማችሁ እኔ በእናንተ 3ኛ ቤት እንገዛ። ይሄ ደግሞ ዛሬ ማን ነው የሚቀጠቀጠው? ይደርሰኛው ነገር አይደለ ወይ? ዛሬ መጣ ይሆን ደግሞ መሽ ጥቆ ሺሻ ዕቃ፣ የጎርደን ዕቃ፣ ሽጉጥ አስቀምጦ ነው የሚያወራው። ያለ ነገር ነው ዛሬ። በተደጋጋሚ ወደ ቢሮ የተጠራው ጾታዊ ጥቃት ደርሶብኛል ምናምን የሚል ሀሳብ ነበራት። ነገርኩህ። እኔም ወንዶኝ ነው የተደረኩት። ተበድለናል የሚለው ቃል ራሱ አይገልጽም። ይሄ ከመበደል ነው። ባለ ህዝቦች ቤስት ናቸው፣ በጣም ፍቅር ናቸው። አንድ ሰው ራ ምክንያት እሱ ስም ራሱ መጥፋት የለብን። ምክንያቱም ባለጌ ውስጡ ነው። ሌላው ፍቅር ናቸው። መጀመሪያም ቴንኪው ብያለሁ። አሁንም ከልብ ቴንኪው እላለሁ። በስልክ አሁን ለምሳሌ በቲክቶክ አካውንቴ ኢንቦክስ ውስጥ ይጻፍልኛል ማስፈራሪያ። ከዛ ልክ 7-8 ሰዓት ይጀምራል። አንቺ ምን አባሽ ነው ዛሬ የምትቆም ነው? ጨፍሪ ምን አባት ታየኛለህ? ና የትም እንደማልከስ አውቃለሁ። ለአንድ ለአምላኬ ግን ከስሻለሁ። እኔ ሳልሞት አንተ መጨረሻ